ስለ ጓደኝነት በጣም ከባድ ነው። ጓደኝነት የድሮ ጓደኛ ያገኘው ብላችሁ አፈፍ አታርጉ። ዝም ብላችሁ እንዳገኛችሁት አትግቡ። ሴትም ኮንሽ ወንድ ከአረብ ሀገር ስትመጡ ከውጭ ሀገር ስትመጡ ከሆነ ክፍለ ሀገር ከዩኒቨርሲቲም ሊሆን ይችላል ከክፍለ ሀገር ሲመጣ የሰፈር ጓደኞች ስታገኙት ወይም ስታገኙት እንዴ ምናምን ሰላምታው እንዳለ ሆኖ ግን አብሮ መሄዱ ብዙ ማስፈላጊ አይደለም። መጀመሪያ ቼክ ማድረግ ያስፈልጋል። ያ ሰው የት ነው ቆይቶ የመጣው ምን ልማዶች አሉት ምን የሚለው ነገር ማጣራት ያስፈልጋል። ጸበል ልንጠመቅ ስንሄድ አጠገባችን ያለው ሰው ይጮሃል እኛ አንጮህም፣ ወይም ደግሞ እኛ እንጮሃለን አጠገባችን ያለው አይጮህም እና አንድ አይነት ውሃ ነው የሚፈሰው። ግን የለብኝም እንዴ ብለን እስክንል ድረስ ችግር እንዳለብን እያወቅን መንፈሱ ግን አልጮህም እና ምንድነው ታዲያ ብላችሁ ግራ ትጋባላችሁ። አንዱ ምክንያቱ ይሄን ስነግራችሁ ባለፈው እቤት ጸሎት ክፍል ቀጥቅጣችሁ ሰግዳችሁ ና አብረኸኝ ተጠበቅ በሉት ብያልኳችሁ ይሄን አንድ መፍትሄ ነው። ሁለተኛ ነገር ግን አቋም የልብ አቋም ይወስናል። መንፈሱ እንዲያዝ መንፈሱ እንዲወጣ የት ነው የተደበቀው ብሎ ደግሞ ዕውቀት ይፈልጋልና መናፍስት ብዙ ጊዜ ይሸሻሉ ይወጣሉ ሸሽተው ይደበቃሉ። ስንክሳር ላይ ከዚህ በፊት ያቀረብኩላችሁ አንድ ካህን ሊቀድስ ወደ ቤተክርስቲያን ሲመጣ ላይ ያሉት አጋንንት እንደ ንብ ሰፍረውበት የነበሩት አጋንንት ይላል በር ላይ ጠበቁት። ያ ካህን ኃጢያተኛና እግዚአብሔርን የሚበድል ካህን ነበረ። ቀድሶ ከወጣ በኋላ ደግሞ እነዛ በር ላይ የጠበቁት አጋንንት መተው ሰፈሩበትና እንደገና አብረውት ደግሞ ሄዱ። ያ ማለት መግባት አይችሉም ማለት ቤተክርስቲያን ውስጥ። አሁን ግን እንዲያውም እንዲገቡ ሁሉ ድል እየሰጠናቸው ነው። የሚሻኮቱት የሚጣሉት ቤተክርስቲያን ውስጥ ችግር የሚፈጠረው ሁሉ በዚህ ምክንያት ነው፣ እግዚአብሔር ዝም ስላለ። ልክ ኢየሱስ ክርስቶስ የሾህ አክሊል አድርጎ ሲኮረኩሙት ጸጥ እንዳለ በጥፊ ሲመቱት ማን የመታህ ያሉ ሲሳለቁበት ዝም እንዳለ ታቦቱም ዝም ይላል፣ እግዚአብሔርም ዝም ይላል፣ ቅዱስ ቁርባኑም ዝም ይላል። ግን ሰዓት አለው ደግሞ ድል አድርጎ የሚነሳበት። ታቦተ ጽዮን ተማርካ በዳጎን ፊት ለፊት በፊልስጤም አዳራሽ የጣዖት አዳራሽ ውስጥ ታቦተ ጽዮን ተማርካ መታቆጭ እንዳለች ዝም እንዳለች እግዚአብሔር ዝም የሚልበት ሰዓት አለ። ታቦቷ ስራዋን ጀምራ ዳጎንን እጁን እግሩን አንገቱን ብትንትን አርጋ ደግሞ እንደሰባበረችው የእግዚአብሔር መንፈስም የድንግል ማርያም ኃይልም የቅዱሳን መላእክትም የእግዚአብሔር መንፈስ በአጠቃላይ ስራውን የሚሰራበት ጊዜ ደግሞ አለው። ሁሉም በጊዜው ነው። ስለ ጓደኝነት በጣም ከባድ ነው። ጓደኝነት የድሮ ጓደኛ ያገኘው ብላችሁ አፈፍ አታርጉ። ዝም ብላችሁ እንዳገኛችሁት አትግቡ። ሴትም ኮንሽ ወንድ ከአረብ ሀገር ስትመጡ ከውጭ ሀገር ስትመጡ ከሆነ ክፍለ ሀገር ከዩኒቨርሲቲም ሊሆን ይችላል ከክፍለ ሀገር ሲመጣ የሰፈር ጓደኞች ስታገኙት ወይም ስታገኙት እንዴ ምናምን ሰላምታው እንዳለ ሆኖ ግን አብሮ መሄዱ ብዙ ማስፈላጊ አይደለም። መጀመሪያ ቼክ ማድረግ ያስፈልጋል። ያ ሰው የት ነው ቆይቶ የመጣው ምን ልማዶች አሉት ምን የሚለው ነገር ማጣራት ያስፈልጋል። ሰላሙን ልምከር። አንደኛ ቲቪተኛ የሆኑ ሰዎች ተመጻዳቂዎች ከንቱ ዳሴ የሚፈልጉና ግትር የሆኑ ሰዎች ሴትም ወንድም ማለት ነው የሆኑ ሰዎች ሁሉ ጊዜ የሚፈልጉት ነገር አያገኙ። ሁሉ ጊዜ እንደተበደሉ ብቸኛ እንደሆኑና እንደተገፉ ከዛ ጥብርር ሲሉ ሰው እንዳጡ ነው። ይሄ አንዱ ነው። በቃ ደስ የሚላቸው ነገር አያገኙም፣ አይደሰቱም። በቃ ደስተኞች አይደሉም። ሁለተኛ ነገር ደግሞ የዚህ ጸባይ ባለቤት ሰይጣን እንደሆነ ሲነገራቸው ደጋረገ ከሚለው መልስ ውጪ ሌላ ነገር አያውቁም። እና ምን ይጠበስ ምከረኛ አልኩህ ምናምን ከሚለው መልስ ውጪ ሌላ ነገር አያውቁም። እና ከሚሆን ይሄን ባህሪ ከየት ወረስኩት አባቴ እናቴ ወይስ ከማን ነው? በቡዳይ በላችኝ በቡዳይ ወላኝ ሰው አለ የሰው ባህሪ እኔ ጋር መጥቶብኛል ደባል ሆኖብኛል። ከመቼ ወዲህ ነው እንደዚህ ሆንኩት? አጫሽ ቃሚ ሰካራም ምናምን የሆንኩት መቼ ነው? ይሄ ነገር የመጣብኝ ከቤተሰብ ነው ወይስ በፍቅር ደረጃ ከሆነ ሰው ጋር ከኖርኩ በኋላ ከሆነች ልጅ ጋር ከኖርኩ በኋላ የመጣብኝ ነው ብላችሁ ቼክ አድርጉ። ወንዶችም ከሴት ጋር ጨዋታ ሲጀምሩ ሴቶችም ከወንድ ጋር ጨዋታ ሲጀምሩ ከዛ በኋላ በፍቅር እንዳልነበሩ ይጣላሉ። እፍፍ ብለው እንዳልነበሩ ይጣላሉ። ሲጣሉ ባህሪ ለባህሪ ተያይዘው ነው የሚጣሉት። እሷም የሱን ባህሪ እሱም የሷን ባህሪ ወርሰው ነው የሚጣሉትና ደባል የሆነ ባህሪ ይዞ ነው ብቻውን የሚቀጥለው ወይም ደግሞ ከሌላ ፍቅረኛ ጋር የሚሄደው። ያ ደባል ባህሪ ሌላኛው ፍቅረኛ ጋር ሲሄድ ይጣላል ይቆጣል ማለት ነው። ንጭንጭ ይኖራል። ያችን እያስታወሱ መናደድ አለ። ስልኩ ላይ ፎቶዋን አይረሳም ወይ ስልኳ ላይ ፎቶዋን አትረሳም። በዚህ የተነሳ ሁለተኛው ጋር ይጣላል። አያችሁ ይሄዳል መንፈሱ አብሮ ይሄዳል። እና በዝሙት በሩካቤ 90% 99 ከ90 እስከ 100% ማለት ነው በሩካቤ መናፍስት ይተላለፋል ከወንድ ወደ ሴት ከሴት ወደ ወንድ በዝሙት በመዳራት በመሳሳም በአጠቃላይ በተላጥቆ ማለት ነው በግዕዙ በሩካቤ መናፍስት ይወራረሳሉ።
ለምሳሌ የቀረብሽው ወንድ አንቺ እናቱ በአመቺሳ ለሰይጣን የሰጠችው ከሆነ አመቺሳ ማለት ማስታቀፍ ለሰይጣን ማስታቀፍ ማለት ነው በኦሮሚያ ባህል ማለት ነው። በጉራጌ ክልልም ሚየት አርሜት ቦጀ ተብሎ በሚጠራው አማራ ክልል ላይም ሲወለድ ራሄሎ መንፈስ ወርሳው ልክ ሲወለድ ዶሮ ይታረዳል። እንደየብሔራቸው ትግራይ ክልልም ልክ እንደዚሁ እንደየብሔራቸው ልጆችን ለመናፍስት የሚገብሩበት አይነት አሰጣጥ ተሰጥቶስ ቢሆን ካንቺ ጋር ሲኖር ያን ነገር ወደ አንቺ ይመጣል። ባህሪው ግልብጥብጥ የሚልብሽ ጸባዩ የሚለዋወጥብሽ እንደገናም ደግሞ እንደምትፈልጊው አይነት ወንዱ እንዳይሆን ቺት የሚያደርግብሽ ስልኩ ላይ ማትፈልጊውን ነገር የምታገኝበት ቤተሰቦቹም አንቺን የሚጠሉበት መንገድ ሊሆን ይችላል። ይሄ አንቺን አይፈልግሽማ። ሌላው ሴት ዛሬ ጥላ ካለችበትም አንቺን አትወድሽም። ማንሽ አንቺ አንቺ ሳትመጪ በፊት እኔ እኮ ባሌ ነው ብላ ውስጥ ያለችው መንፈስ ትገፋሻለች። አፈቅርሻለሁ እያለሽ ይጠላሻል። እንጋባ እያለሽ ይጣላሻል። ባህሪው ይገለባበጥብሻል። በትንሽ ነገር ትጣላላችሁ። ምንድነው ለትልቅ ቁም ነገር ለበርገር ተፈላልጋችሁ በከረሜላ እንደመጣላት ማለት ነው። ያ ማለት በትልቅ በቃ በትልቁ ለትዳር ለሚባለው ጉዳይ ተፈላልጋችሁ በጣም ኢምንት በሆነች ትናንሽ በሆነ ነገር ተኮራርፎ በዛው ነገሮች ተካረው እልከኛ ሆነው እስከ መፋታት በጨውኝነት ደረጃ እስከ መለያየት ቤተሰብ ጣልቃ ቢገባም እንኳን ነገሮች በጣም አስቸጋሪ እስከመሆን ድረስ ይደረሳል። ለምን ሲባል እንድትጋቡ የማይፈልግ አለ እሱ ውስጥም አንቺ ውስጥም። አንቺ ደግሞ ቆንጆ ከሆንሽ ቅርጽ ካለሽ የተለያየ በጣም የሚያማምሩ ነገሮች ካሉሽ አለቀ በቃ። ለምን ኖረሽ አይደለም ሸፍኙም አትሸፍኙም እሱ ያንቺ የክርስትና ህይወት ማንነት ይወስነዋል። ግን አንቺ ጋር ያለው ተፈጥሮ እግዚአብሔር ሰይጣንን እንዲስብ አድርጓል የፈጠረው። መልካምና ውብ አድርጎ ፈጥሮሻል። በስመ አብ ወወልድ ወመንፈስ ቅዱስ ብለሽ ጸልየሽ ሰግደሽ ሰይጣን ቡዳ አይነ ጥላ እንዳያይሽ እንዳያገኝሽ ሆነሽ መገኘት ትችይ ነበር። ራስሽን ባለመጠበቅሽ ያዩሽ ወንዶችና የዝሙት መንፈስ ያለባቸውና አንቺን ካንቺ ጋር ለመተኛት የፈለጉ ወንዶች በሙሉ ሲያዩሽ ከነሱ የዝሙት መንፈስ በሙሉ መጥቶ ይገባል። ሲገባ ደግሞ በጥሩ አቀባበል ትቀበያለሽ። ሲጠቅስሽ ትጠቀሽለታለሽ፣ ሲጋብዝሽ ትጋበዣለሽ፣ ስተኙ ትተኛለሽ። ያ ማለት ለላከብሽ የዝሙት መንፈስ ተገዥ ሆነሻል ማለት ነው። ከዛ የሁለት ሳምንት የአንድ ወር ወይም የአንድ ዓመት ጨዋታ ይሆንና ትለያያላችሁ። ሌላ ወንድና ሌላ ሴት ጋር ደግሞ ትሄዳላችሁ። የዚህኛው ልጅ መንፈስ ይዘሽ ሌላ ቦታ ትሄጃለሽ፣ አንተም የሷን መንፈስ ይዘሽ ሌላ ቦታ ትሄዳለህ። የምትቀርባትን ሴት የማትወድ ሌላ ሴት አለች እዚህ ውስጥ። የመጀመሪያ ፍቅረኛ የዝሙት መንፈስ ሊሆን ይችላል። አንተን በመስተፋቅር ያጠመደች ሊሆን ይችላል። ከእናትህ የመጣው ከአባትህ የመጣ የአይነ ጥላ መንፈስ የምትቀርባቸውን ሴቶች ላትወድልህ ትችላለች። ስለዚህ ምን ትሆናለህ? በቃ ሁሉንም የቀረብካትን በሙሉ በዝሙት እየቀረብክ ብቻ መሄድ ነው። እምቢ አለኝ አልሆንላለኝ፣ ሴቶች አልበረክታሉኝ፣ ዘማዊ ናቸው፣ ቺት አረገችብኝ፣ እሷም እንደዚሁ ትላለች፣ ወንዶች አንድ ናቸው ምናምን ትላለች። ይሄ ነው፣ ሌላ ለውጥ የለውም። ስለዚህ አማትቦ ራስን መቀደስ መስገድ፣ ስጋን በጸበልም በእምነትም በምንም ንጹህ አድርጎ ወደሚቀጥለው ስቴፕ ስትሄዱ የሚወረወረው ማንኛውም የዝሙትም የቡዳም የምንም መንፈስ ኮተትም መተትም ሊሆን ይችላል። ከሴት ጓደኞቻችሁ የሚመጣ የሴቶች ከወንድ ጓደኞቻችሁ የሚመጣ የወንዶች መንፈስ ሊኖር ይችላል። ያ አይመጣም፣ አይነካችሁ። ምቀኛም እንኳን ቢኖር ይመልሰዋል። አይናቸው እያየ አግብታችሁ ስትወልዱ ወግ ማድረግ ስታዩ ያዩዋችኋል። እነሱ አይናቸው እያየ ምቀኞቻችሁ ወይም የዝሙት መንፈስ ያለባቸው ሰዎች እያዩአችሁ ደስ የሚል ኖሮ ትኖራላችሁ። ለምን? አጥር አለ፣ ታጥራችኋል። በእግዚአብሔር ኃይል ታጥራችኋል ማለት ነውና ራስን መጠበቅ የመሰለ ነገር የለም። ዝም ብሎ በመጻድቅ ከንቱ ውዳሴ ውስጥ መግባት ትምህርቱን መቃወም ሳይሆን ትምህርቱ ምንድነው ዘውጉ ብሎ ማሰብ ያስፈልጋል። እንደ እህታችን ጥግ ድረስ የሄደችው ሳታቀን ነው። መስማትም አትፈልግም። ለምን? ሌሎች መምህራን እኛን ሳያውቁን እየሰደቡን ሰምታለች። ልክ እንዳዩ ሆነው አጠገባችን ሆነው እንዴት እንደምንበላ እንዴት እንደምንጠጣ ምን እንደምንለብስ አብረውን የሚኖሩ ይመስል መምህራን እኛን ስለኛ ሲያወሩ ይገርማል። ከዛ እነዚህ ሊድኑ የሚገባቸው ነፍሳትን ያበላሻሉ። ልክ የኛን ትምህርት ስታዳምጥ ግን ይኸው ዳነች፣ ለቅዱስ ቁርባን ለንስሐ ሕይወት ለጋብቻ በቃች። አይነ ጥላዋ ትዕቢት መንፈሷ ተወገደ። ለምን? ቤታቸው የነበረ የዛር መንፈስ እሷ ላይ ነበር ያረፈው። ሌላው ያልነገርኳችሁ በጣም የሚገርመው ነገር ልንገራችሁ። ቤተሰብ በሙሉ በሚጸልይበት ሰዓት ልጅቷ ላይ ነበር የሚመጣው። ኢቭን የቤት ሰራተኛቸው ራሱ ትጸልያለች። ስለዚህ መንፈሱ ማረፊያ ሲያጣ ትዕቢተኛዋ ላይ ነበር የሚያርፈው። እነሱ እየጸለዩ ጸሎት ክፍል ቴሌቪዥኑን ድምፁ ትጨምረዋለች። ይሄ ምን ትሉታላችሁ? አሁን በእግዚአብሔር ላይ ነው ወይስ በማን ላይ ነው የምታላግጠው? በራሷ ላይ ነው የምታሾፈው? በቤተሰቦቿ ላይ ነው የምታሾፈው? በሁሉም ላይ ነው ያሾፈችው።
ስለዚህ በዚህ ልክ ምቀኛና ክፉ የሚያደርግ ማን ነው ሲባል ሰው አይደለም። ሰው እንደዚህ አይነት ባህሪ የለውማ። ባልታገሳት ኖሮ እኮ እቺን የመሰለች ንጹህና ጥሩ ልጅ እኮ አላገኝም ነበረ። ከልቧ ላይ ቁራው መንፈስ ባይነሳ ንጽህናዋ እንደ ትህትናዋ አይታወቅም ነበረ። ልጅቷ ትሁት ናት። ትዕቢተኛ ያደረጋት መንፈስ ነው ማለት ነው። ራሷን መግራት የምትችል ልጅ መሆኗን ማወቋ በራሱ ገርሟታል። መምህር በቃ ራሴን አስተካከልኩ ገራው ማለት ነው። እኔ አሁን እንደዚህ እንደ በፊቱ የለብኝም። አዎ የለብሽም። ወይ እንግዲህ ገርማል በጣም ትላለች። አያችሁ ሲነሳ ከተነሳ ተነሳ ነው በቃ። ልክ ቅዱስ ጴጥሮስን ጌታችን ምንድን ያለው? አትሙትብን ጌታ ሆይ አትሰቀልብን፣ እሰቀላለሁ እያልከን እኮ ነው ሲለው ጊዜ ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታውቅም አለው። እንደዚህ ነው ማለት ያለብን። ሰይጣን የሆነ ድህነት እንዳይመጣ በጎ በሚመስል መልኩ ሊያወራ ሲሞክር ሂድ አንተ ሰይጣን ብሎ መቃወም ያስፈልጋል። እዚህ ቤትም እንደዛ ነው የሆነው። ልጅቷ ልክ እንደ ቅዱስ ጴጥሮስ መልካም ነገር የምትናገር ነው የምትመስለው። ይሄን ትምህርት አታዳምጡ፣ ችግር አለባቸው፣ ጠንቋዮች ናቸው፣ ደብተራ ናቸው ምትል ትመስላለች። ግን ጌታችን ኢየሱስ ክርስቶስ ካልተሰቀለ ድነት አይገኝም። ጴጥሮስ አትሰቀልብን ሲል የነበረው አታድን እያለ ነው። ማን ነው ግን በአፉ ላይ ሆኖ ሲያወራ የነበረው? ሰይጣን። በልጅቷ አፍ ላይ ሆኖ ሲያወራ የነበረው ማን ነው? ሰይጣን ነው። ይሄን ትምህርት ከምታዳምጡ ዱርዬ ብትሆኑ ይሻላችኋል፣ ዓለማዊ ብትሆኑ ይሻላል። ያ ማለት ጨሌውን አምልኪ ማየ አንተም ወደ ዱርዬነት ተመልሳ እናንተም እንደፈለጋችሁ መረን ሁኑ፣ የዚህ ሰው ትምህርት አታዳምጡ እያለች የነበረችው ለዛ ነው። ተይዛ ነው ማለት ነው። በዚህ ልክ ሰይጣን ያወራል አፍ ላይ ሆኖ፣ ግን በጎ ነገር የሚያወሩ ነው የሚመስሉት። መምህራን ላይ ሊቃውንት ላይ ሆኖ ስለኛ ሲያወሩ እውነት እኛ አድርገነው እነሱ ለህዝቡ ተቆርቆረው ለቤተ ክርስቲያን እነሱ ከሚቆረቆሩት በላይ ማንም የሚቆረቆር የማይመስላቸው ሰዎች አሉ።